በምድራችን ከምን ጊዜም በላይ እየገነነና ትልቅ ትኩረት እየተሰጠው ስላለው ስለ ኢሬቻ ይሆናል። እንግዲህ ይህን መልእክት ለምትሰሙ ሁሉ አደራ የምላችሁ ለራሳችሁና ለምድሪቷ ጭምር ነውና መልእክቱን እስከ መጨረሻ ሰምታችሁ የኔን ጩኸትና ጭንቀት ምን እንደሆነ እንድትረዱልኝ በትህትና እጠይቃለሁ። እኔ ቄስ ቶለሳ ጉዲና እባላለሁ። የተወለድኩት በወለጋ ክፍለ አገር በግንቢ አውራጃ በደንጎሮ ዲሲ በሚባል ሲሆን ያደግኩት በአቦ ጮንጌ አካባቢ፣ የተማርኩት በቦጂ ድርመጂ አንደኛ ደረጃ ትምህርት ቤት ነው። በብዙ አሳዛኝ ሁኔታ ቤተሰቦቼ ተሰደው ወደ ባቦ ከመምጣታችን በፊት እኔ በተወለድኩበት ገጠር ኢሬቻና አከባበሩ በጣም የገነነ ነበር። የአካባቢው ሰዎች ከቅርብም ከሩቅም ለጋ ቅጠልና የሚሰዋ እንስሳ ይዘው በህብረተሰቡ ዘንድ በታወቀ ቃልቻ እየተመሩ በቅርባችን ባለው አንድ ጉብታ ላይ ተሰብስበው በሬውን እየሰዉ ደሙን እየረጩ ተንበርክከው ሲሰግዱ እንደ ትላንትና ትዝ ይለኛል። ቅቤ የተቀቡ ጨሌ በጮጮ ይዘው አንጋፋ ሴቶች በልዩ ዝግጅት ይመጡ ነበር። በዛ ቦታ ይደረግ የነበረው በዛን ጊዜ ብዙ ባይገባኝም ደማቅ ልብስ ለብሰው ቅቤ ተቀብተው በመጡት ሴቶች ላይ ይወርዳል ተብሎ የሚጠበቅ አጋንንታዊ መንፈስ ነበር። መንፈሱ ግን በግልጽ የሚወርደው በሁሉም ላይ ሳይሆን በጥቂቶቹ ላይ ነው። ይህ የሚደፋና የሚያቀባጥር መንፈስ የሚወርድባቸው ሴቶች የአጋንንቱ መንፈስ እንደመረጣቸው ተቆጥሮ እንደ ዕድለኞች ይታዩ ነበር። መንፈሱ ሲመጣና በሰዎች ላይ ሲወርድ ሕዝቡ ይሰግዱለት ነበር። ከዛ በኋላ የቀኑ ወይንም የበዓሉ ወሬ የሚሆነው ስለ ቃልቻውና የአጋንንቱ መንፈስ ስለወረደባቸው ሴቶች ይሆናል። ቃልቻው የሚያስተላልፈው መልእክት ሁሉ ባይገባኝም